ሀያት እናቴ በጣም አዝናብሻለች። በጣም ደብሯታል። በእኔና አንቺ ግጭት እናቴ በጣም ተከፍታለች። ምክንያቱም ሀያት ያስለመድሻት ነገር አለ። እናቴን ቡና ማፍላት፣ እናቴ መካደም እና ይሄን ቪዲዮ ካየሽው ሀያት ፕሊስ እናቴ ናፍቃሻለች እና ቢያንስ እኔን እንትን ባትይኝ እንኳን እኔን ይቅርታ ባታረጊልኝ እንኳን ለእናቴ እስቲ ወደ በቃ እናቴን አለው ደህና ነኝ ምንም አልሆንኩም በት እኔን ማየት አትፈልጊም? ለምን በስተክራ አጣባይ እኔን ማየት አስጠላሽ? አዎ ከኔ ጋር ትንሽ ማታወሪ ብቻችሁ አታወሪ የምታወሪ ነገር የለም። ትንሽ ማታወሪኝ ማለት እለሽኝ ብትጂም ላልተካሽ በሌላ አለብኝ ቃል ኪዳን አለብኝ መሃል እለሽኝ ብትጂም ላልተካሽ በሌላ አለብኝ ቃል ኪዳን አለብኝ መሃል ቃላችን ዋይላላ ውላችን ሰላም የአሚር ኤችዲ ቤተሰቦች እኔ ናችሁ? ሰላም ነው አለን። ያው ሰሞኑ ጠፋ ብለን ነበር። የጠፋንበት ምክንያት ደግሞ ታውቃላችሁ፣ ትንሽ በአሚርና በሀያት መካከል ትንሽ የሆነ ጸብ ነበረ። ዛሬ ደግሞ ያው ቪዲዮ እንስራ ብዬውም ደግሞ ጎትኩቸው መተናል። ያው ታውቃላችሁ ሰሞኑን ትልቅ ጸብ ነበረ። ያው በጂሃን ምክንያት ጂሃን መታ ነበረ። ጂሃን ማለት ደግሞ የአሚር ወዳጅ ነችና የአሚር ወዳጅ ስላችሁ ያው ፍቅረኛው ስለሆነች ከአሚር ጋርና ከሀያት ጋር ተጣልተው ነበረና ስለዚህ ጂሃን ደግሞ አሁን ከማላቸው ያለው ነገር ጸቡን ሁሉ ነገርያት ነበር። ባለፈው ዕለትም ደውዬላትም ነገርያት ነበር ጂሃንን ደግሞ ካወራኋት በኋላ አሁን ዛሬ አሚርና ሀያትን ለማስታረቅ ነው እንግዲህ። ምክንያቱም በቃ ዩቲዩብ ስለሆነ መስራት ስላለባቸው ሁለቱ ልጆች ተታርቀው በደንብ መስራት አለባቸው በሚል ለሀያትን ደውዬላት ነገርያታለሁ፣ ነይ ብያታለሁ። አሚር ደግሞ ያው እንደምታዩት አጠገቤም ስላለ ጀስት በደንብ እንዲያወሩ ስለፈለኩም ነው። ምክንያቱም ታውቃላችሁ ያለውን ነገር ያለውን ጉዳይ ታውቃላችሁ፣ በሁለቱ መካከል ያለውን ቅሬታ ታውቃላችሁ። ስለዚህ ዛሬ ትልቅ ነገር እናርግ ተባብለን ተደዋውለን ከሀያት ጋር ከአሚር ጋርም ተደዋውለን ነበር ያወራነው። ስለዚህ እስቲ ፋሚሊዎች እናንተ ምን ትላላችሁ? እስቲ ኮሜንት ላይ እናንተ ሀሳብ አስተያየታችሁን ጻፉልን፣ ግለጹልን፣ ሀሳብ አስተያየታችሁን አስቀምጡልን እና እስቲ እናንተም ደግሞ የእናንተ መልስም ደግሞ ያስፈልገናል። ለዛ ነው ምክንያቱም እናንተ ጀስት ትክክለኛ ቤተሰቦቻችን ስለሆናችሁ ያለውን ነገር እውነታውን ስለ ዩቲዩብ እውነታውን በደንብ ስለምታውቁ ጀስት አሚር ከሀያት ጋር ይሁን ሀያት ከአሚር ጋር ትሁን የሚለውን ነገር በደንብ እናንተ ኮመንት ላይ የጻፋችሁ ይሁኑ በሉ። ምክንያቱም የእናንተ ድምቀት የእናንተ ኮመንት ማድረግ የእናንተ ፍላጎት ነው ሁለቱ ልጆች አንድ ላይ የመሆናቸው እንትን የሚፈጠረውና ስለዚህ ሁላችሁም በኮመንት አጨናንቁት። በተረፈ አሚር ቆይ ሰላም ይበላችሁ። ሰላም ውድ የአሚር የኔ ፋሚሊዎች እንዴት ናችሁ? ደህና ናችሁ? የሰው ጠፋም አልጠፋም አትሉም። እኔ ናፍቃችሁኛል፣ እናንተ አናፈኳችሁም። ውድ የዩቲዩብ ፋሚሊዎች እኔ ወዳችኋለሁ እና ያው ዛሬ ኦሊ ወደ ዩቲዩብ መመለስ አለብን፣ ስራ መስራት አለብን እና ከሀያት ጋር መታረቅ አለብህ ብሎ ነው የመጣው። ምክንያቱም ከጂሃን ጋር ተጣልቻለሁ። ያ የተጣላሁበትን ምክንያት ሀያት ከጂሃን ጋር የሰራሁትን ቪዲዮ ሙሉ ለሙሉ አጥፍታው ነው እና ያ ብቻ ስለሆነ ስለዚህ ሀያትን ሰፈሯ ኦሊ ይዞኝ መቶ መታረቅ አለባችሁ ብሎ ይዞኝ መጥቷል እና ሀያትን እየጠበቅናት ነው። ኦሬዲ እየመጣች ነው። እኔ እንትን ልበልና አንተ ትንሽ ተጠጋትና አንተ እያወራት እኔ ገባባችኋል። ሀያት እየመጣች ስለሆነ እንዳታውቅ ሀያት ያው እየመጣች ነው። እስቲ ያለው ነገር ያወሩትና እስቲ በደንብ ዲስከስ ያድርጉ። ምክንያቱም ሁለቱ ጋር የመዋደድ ፍላጎት የመዋደድ ብቻ ሁለቱ ማለት በጣም ትልቅ እንትን አላቸው፣ የፍቅር አለና ያን ድልይ እናፍርስና ሁለቱን አንድ ላይ እናርጋቸው። እስቲ ሀያት እየመጣች ነው። ሀያት ነይ መጣለች። ጫዋትና ዩቲዩብ ላይ እንደሆነ ካላወቀች መሰለኝ ሀያታችን መታለች ይላል። ሀያታችን መታለች እስቲ ሀያት በነገራችን ላይ ያው ሀያት ልቧ ቀን ነውና ምርጥ ልጅ ነች። ሀያት አገኘ አፈሰሽ ነው የሚባል። ስለዚህ እስቲ ዛሬ ያለውን ነገር በደንብ እንትን እንላለን። ሀያት መታለች። እስቲ ሀያት ደግሞ አምሮባታል። ጌታ ደግሞ በስልክ ነው እንጂ በአካል ተገናኝተን ስለማናውቅ በስልክ ነው እንጂ በአካል ተገናኝተን አናውቅም። ሀያታችን ይላል። ሰላም ቢያቸው በዛ አጋጣሚ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ
የዩቲዩብ ፋሚሊዎች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ጠፋን አይደል? በጣም ነው የናፈቃችሁኝና በእናትህ ስለጠፋሽ ራሱ የጠፋሽበት ምክንያት ያው የጠፋበት ምክንያት እኮ ይታወቃል አይደል? በቃ ያለ ካሜራ ጋር ምናምን እንደተጣላን ታውቃላችሁ። ብቻ ማስታወስ አልፈልግም፣ ግን ብቻ በቃላ ደባሪ ሙድ ውስጥ ነበርኩ ምናምን በዛ ምክንያት እንዴት በቃ ያላላ ከዩቲዩብ አልመጣ አንድ ቀን ብቅ እላለሁ። ያው ዛሬ ተመለስሽ እኮ እንቆጣላ። አይ እኔማ እኮ ያው የሰራነው መሰለኝም ነበር። አይ ጀስት ዩቲዩብ ዛሬም ደግሞ ዩቲዩብ ላይ በቃ ላይ ፋሚሊዎችሽም ሰናቢያቸው የኔ ፋሚሊዎችም ሰናቢያቸው በሚል ነው የደወልኩልሽና መጥፋትሽን ደግሞ በደንብ አልነገርሻቸውም። ቢሆንም ግን ያው ቤተሰቦችሽ ያምናሉ። ያው አላ በቃ ትክክለኛ ሙድ ስላልሆንኩ ለዛ ነው ብዙም ያላወራሁት። ማለት ደስ የሚል ሙድ ስላልሆንኩ ነው ብዙም እያወራለሁ ነው ለዛ ነው። ቤተሰቦችሽ ደግሞ ማወቅ ስላለባቸው ነው የጠፋሽበት ምክንያት የሽበት ምክንያት ነው ማወቅ ስላለባቸው ነውና ብቻ እስቲ አሪፍ ነው። አሚር ጋር እንዴት ናችሁ? ከአሚር ጋር ትኖራላችሁ ነገር አው ለምዶ እንደዚህ የሚጠይቀኛው እንዴት ነው አሁን እንደዛ ይቅርታ አድርጌው እንዴት ነው የምደውልለት? ለምደውልለት እሱ ደውልላይክ እንጃ ብሎክ ስላደረኩት አላውቅም። ብሎክ አድርገሻል ሰለሽ? ያው ምንም ቢሆን አሪፍ ጊዜ አሳልፋችኋል፣ ጓደኛሞች ነበራችሁ። አሁን እኔን ልታስታውሰኝ ይጠራኝ? አዎ እሱም ቻምሳን ያው ህይወት ይቀጥላል አይደል? በመጣላት ውስጥ መታረቅ አለ፣ በመታረቅ ውስጥ መጣላት አለ። ስለዚህ ጀስት በደንብ እንትን ማለት አለባችሁ፣ መታረቅ አለባችሁ። አሜጋ ፎሽ እንደ ነበረባችሁ መመለስ ነበር አለባችሁ። ስለባሽ በቃ ሌላ ነገር ውስጥ አንግባው። ከዛ አንፃር ስለሆነ ጀስት ያለው ነገር ሪያሊቲው ቤተሰቦችም ፋሚሊዎችም እንዲያውቁ ስለሆነ ከዛ አንፃር ነው። አይ እኔ ነገራችኋለሁ እኮ የዛኔ በቃ አለ ዩቲዩብ ለመጨረሻ ጊዜም ነው ሰራለሁ ያልኳችሁ። ጀስት በቃ ፍቅርታ የሚቀበለኝ ኖሮ ነበረ የሆነ ደስ ያለህ እኮ የሚሰራው እንጂ ከሰው ጋር የሆነ ውስጥህ ሌላ ችግር ኖሮ በሰላም አሰረመር። ከዛ እኔ ደግሞ አጠፋሁኝ፣ ይቅርታ ጠየቅኩኝ። ከይቅርታ ብላ ፋሚሊ ምንም ነገር የለም አይደል? ለዛ በቃ የዛኔ በንዴት ይሆናል በንዴት ሰዓት ነገር ያንን ነገር ያደረኩት ልክ ሆነ አልሆነም በዛ ሰዓት የሚታወቀኝ ነገር የለም። ለዛ እኔ የማውቀው ታሪክ ሊሆን ብቻ አለፈ እኮ በቃ ያው ምን ቢሆን ደግሞ ወዲያ ሞታች ታረቀም አለባችሁ። አሪፍ ወዲያ ሰራችሁ ያው በመጣላት ብቻ ፍቅራችሁ ማለ ያዳቀቀ ከብዘዘም ማለትም እንደተም ቢያስባሉ ነው። ከዛ ስለዚህ አሚር አሪፍ ልጅ ነው፣ አንቺ አሪፍ ልጅ ነሽ። ስለዚህ ያለው ነገር እንትን በሉና ያውና ወደ ጉዳያችሁ ለሚከሉ መጣላት ያስፈልጋል። ተጣላችሁ እስከመቼ አይ በቃ ወሊ ለምን ድረስ አንቀየርም? ወይ ምን ነበር ያወራኝ ነበር? ወደ ራስ ጉዳይ እኮ በቃ መጣላታችሁ እስከመቼ በቃ ያው ካቻላ አሚር እንግዲህ ሰላም አለይኩም ማይ ምንድነው ምንድን ነው አሚር ያስከልኝ በቃ ይቅርታ ተባባሉ አይደለም አቡ እኔ ምንም አታስደብረኝ በቃ ሰላም አለይኩም አይ እንዴ ነሽ እኔን የሸታውኝ ለምን ይጠራኝ? አይ የጠራሁሽ ስለፈለኩሽ ነው ማለት ነው ያለብኝ ጉዳይ ስለሌለ ነው። ከሰራልሽ ምን ስላየሽ? አዎ እኔ ስላየሽ እንደሰራልሽ ምን አርግሽ ነው እንደዚህ የጠላሽ? ረስታው ነው እኮ በቃ ይቅርታ አፉ በይኝ ማለት አፍ ተባባሉ ይላል። አፉ በይኝ አሁን ነው ትዝ ያለኝ። ሀያት አንቺም እኮ ጥፋት አጥፍተሻል አይደል? ግን በቃ እኮ አሁን ለኔ ጥፋት ይልነግረኝ ነው እንደመጣው አይደለም። በቃ እኮ በቃ አፉ በይኝ ላላ አፉ በይኝ እኮ በቃ አፉ በይኝና ወደ ድሮ እንድንመለስ ማለት ወደ ድሮ በቃ ኖርማል ፕራንካችን ነው። ዛኔ ነግሬሃለሁ። ዩቲዩብ የሰራሁት ለመጨረሻ ጊዜ ነው። ይቅርታ አልጠየቀህ ቤትህ ድረስ መጣ። በቃ እኔ ከዛ በላይ ይቅርታ አልጠየቀህም አልችልም። ከይቅርታ በላይ ምንም እንደሌለ ፋሚሊዎች ታውቃላችሁ እኮ በቃ ይቅርታ አድርጊልኝ አፉ በይኝ አፉ ብያለሁ እኮ ወደ ድሮ ቪዲዮአችን ይቅርታ አድርጊልኝ ይቅርታ አድርጊልሃለሁ። ግን ደግሞ ወደ ድሮ እንትናችን ልንመለስ አንችልም። እዚህ እኔ ምስላለሁ አይቴ በቃ እነሱን ወዲያ ወስደው ነው መቀጣ አይደለም። አንተ ብትሆን እኮ እንደዛ ታደርግ ለምን ነው ማለት በእኔ ቦታ ብትሆን እኮ ይገባሃል። እሱማ ይገባኛል። ሳይገባ ቀርቶ አይደለም ቢሆን ነው ማየት አትፈልጊም? ለምን በስተክራ አጣባይ አይኔን ማየት አስጠላሽ? አዎ እንዘብ የነገረው አይፈልኩም።
አይት በቃ ያለው ነገር አይኔ ሳታይ ቪዲዮ እንስራ ብሎ ኦሊ በጣም ዛሬ ቀላችሁ ጨምሯል። ከዛ በኋላ እንቀራረብና አይኔ ሳታይ አንተ እንላለን አቡ ምንድነው በቃ የራሳችሁን ወሬ እንትን ብሉ። ለምን ፈለግኝ ነበር አክብረንሽ ጠርተንሽ አንቺ ደግሞ እኮ እኔ ማክብራችሁ ነው እኮ እያወራችሁ ነው። ይቅርታ እኔ ችግር የለም በቃ አፉ ተባባሉና ያለው ነገር አንቺ ወደ ሩል ልንመች አንችልም። በቃ የምጨሻው ነገር ለምን ምክንያቱም ምንድነው እሱ ይቅርታ እያለሽ አይደል እንዴ? ምክንያቱም ምንድነው እሱ ማተመለስበት ምክንያት ማለት በቃ የሰው ልጅ እኮ አይጠፋል ይሳሳታል። ትጠይቁኝ ረስታችሁ ነው ለዛ ሰው የሰው ልጅ እንደዛ እግሩ ላይ ወድቄ ይቅርታ ይጠይቁት ይገባኛል። የሰው ልጅ አይጠፋል ይሳሳታል። እሺ በቃ እግሬሽ ላይ ወድቄ ይቅርታ ልበልሽ በቃ አፉ ተባባሉና ያለው ነገር ጉዳይ ፍቱ ታየት በቃ ወደና ወደ ማንታች ነው ምንድነው ነገር የምታጋግለው? ይቅርታ አድርጊልኝ ባል ይቅርታ እኮ አድርጊልሃለሁ አሚር ጎሽ አይኔ ማየት ለምን ጠላሽ? ለምን አስጠላውሽ? ከዚህ በፊት እንደዚህ ነበርን። ማሚም ለታይሽ ትፈልጋለች። ማሚም ችግር የለም አንተ በሌለህ ነው ያለች። ምን ሆናችሁ ነው? ተጣልታችሁ ነው ወይ? እኔ ላስታርቃችሁ ሀያት አስታራቂ ነበረች። አሁን ምን ሆና ነው ስልክ እንኳን ማደውሎ እያለች እኮ በሰው ግፊት ነው እንጂ እኮ በራስህ እንትን እኮ አይደለም። ቪዲዮ ለራሱ እኮ ተታረቁ ነው ያለው ለታይት ቤተሰቦቻችሁ እኮ እኔ እኮ ተታርቄያለሁ። ኦሊ እኔ ተታርቄያለሁ እኮ ግን ደግሞ እንደ ድሮ ቪዲዮ መስራትም ከሱ ጋር አብሬ መሆንም አልችልም። በቃ ይሄን አለ የጠላሽኝ አፉ ተባባሉና እንደዚህ ከጠላችኝ ምን ማድረግ አይቻልም። ኦሊ ጨረስ ለሌር ነው ለማግባባት ሞክር። አይ ሀያት እኔ እኮ ይኸውልሽ አክብሬም የጠራሁሽ እኮ ለማስታረቅም ለሌላ ነገር ደግሞ በቃ ልጁ ካለበት አንፃር ጥሩ ሳትሄድ ይኸውልሽ አንደኛ አይደለም ለምሮ የሚሄደው ሲጀመር አንተ የጠራኸው እሱ ሳይድ እኮ ነው የሚሄድ ይችላል። እኔ አንተን ብዬ ነበር የመጣሁት ወደ ነበረባችሁ መመለስ አለባችሁ። ሁለተኛ ነገር ደግሞ ሀያት ጓደኛ ይታወቃል፣ ጓደኛሞች ናቸው አይደል? አንቺም ለሱ ጓደኛ ነሽ። ስለዚህ አፉ ተባባሉ። ጓደኛ ሰው ብዙ ጥፋት ያጠፋለች። ከዚህ በላይ ጥፋት ያጠፋ የለ እንዴ? ስለዚህ አፉ ተባባሉና ያለው ነገር ጨርሱና ወደ ቪዲዮዎች ወደ ነበረበት ቦታ ይመለስ። ሰው ወንድሙን ገሎ ራሱ ይቅር ይሏል አይደል? ይቅርታ አድርጊ ወንድሙን ገሎ ይላል። ይቅርታ ኦሊ ጨረስክ? በቃ እኔ ልሄድ ነው። ፋሚሊዎችን ነው አይደለም? በቃ ትንሽ ካወሩ አላ ፋሚሊን ላለማስደበር ጀስት እኔ ይቅርታን ተቀብያለሁ። ችግር የለውም። እኔ እንደሱ አይደለሁም። ብቻ አሁን የምሄድበት ቦታ አለ። የምናወራው ነገር ካለ ደውል። አይ ከኔ ጋር ትንሽ ማታወሪ ቻው። ኦሊ ብቻችሁ አታወሩ? የምታወሪ ነገር የለም? ትንሽ ማታወሪኝ ማለት ፋሚሊዎች ያው እንደምታዩት ነው። እሷ ልቧም ተሰብሯል። ጥሩ ስሜት ላይ ማለለችም እና ካለው አንፃር ነው ያኔ ከተጣሉት በኋላ ያው ውስጧ ጥሩ አልነበረም። ውስጧ ያው ተረብሿል። ገባችሁ? ከዛ አንፃር ስለሆነ ውስጧ ተረብሿል። ጥሩ ላይ ማለለች። ከዛ አንፃርም ስለሆነ ያው ትንሽ በጣም ደብሯታል። ግን ያ ይቅርታ ማለት ያለባት እንዴ ሳይሆን ለሌላ ጊዜ በቃ በደንብ አሁን አየዋት እኮ ደብሯታል። ፊቷም ልክ አይደለም። ስለዚህ ቀጣይ በትልቅ ነገር ካሳት የሆነ ፕሮግራም አዘጋጅተህ የይቅርታ ወይ ታሪክ ያገሽ ሽማግሌዎች አዘጋጅተህ ምናምን ይቅርታ ማለት እንጂ አንተ ካረከው አንፃር እውነቷን ነው በቃ። ስለዚህ ሀያትን ይቅርታ ማለት አለብህ። ሄዳለች። ያው አንደኛውን ስቴጅ በቃ ትልቅ ይቅርታ ፕሮግራም አዘጋጅተህ ይቅርታ ማለት በቃ። ይሄ መልእክት ለሀያት ሀያት እናቴ በጣም አዝናብሻለች። በጣም ደብሯታል። በእኔና አንቺ ግጭት እናቴ በጣም ተከፍታለች። ምክንያቱም ሀያት ያስለመድሻት ነገር አለ። እናቴን ቡና ማፍላት፣ እናቴ መካደም እና ይሄን ቪዲዮ ካየሽው ሀያት ፕሊስ እናቴ ናፍቃሻለች እና ቢያንስ እኔን እንትን ባትይኝ እንኳን እኔን ይቅርታ ባታረጊልኝ እንኳን ለእናቴ እስቲ ወደ በቃ እናቴን አለው ደህና ነኝ ምንም አልሆንኩም በያት። ምክንያቱም እናቴ በጣም አዝናለችና ይሄንን ለማለት ነው። ያያችሁም ሼር፣ ኮፒ ሊንክ ምናምን ኮሜንት አድርጉትና ሀያት ጋር እንዲደርስ ብቻ አድርጉልኝ። ያለው ነገር ይሄን ይመስላል። ሀያት አፉ ካለችኝ በቀጣይ አሪፍ ነገር ሀያትን እናቴ ይሄን ቪዲዮ አይታ ሀያት እናቴ ጋር ከመጣች ቪዲዮ ሚኖር ይሆናል። ውድ የዩቲዩብ ፋሚሊዎቼ ወዳችኋለሁ፣ አከብራችኋለሁ። እናንተ መጥቶልኝን እንሰማለሁ። ኮሜንት አድርጉልኝ። ይሄንን ይመስላል ባይ